ተከታተሉ። የትንሽ ሰዓታችን ላይ ደርሰናል። በዛሬው የትንሽ ሰዓታችን እንግዲህ ህንድ ፊልም ከቪዲዮ ቤት ሄደን መከራየት አንዱ የዘጠናዎቹ ውስታዎቻችን ነበሩ። ዛሬ አውቶቢስ ተራ ተገኝቼ ህንድ ፊልም እነማን ናቸው የሚተረጉሙት፣ የሩት ትዝታዎቻቸውስ ምን ይመስላል የሚለውን ውላቸውን አብሬ ሉል እዚህ ተገኝቻለሁ። የህንድ አፍቃሪያን ፊልም የሚያይ ሰው በጣም ያውቃቸዋል በድምጻችሁ፣ ግን አብዛኛው ሰው መልካችሁን ስለማያውቀው እስኪ እንተዋወቃችሁ በመጀመሪያ። እኔ ጌታቸው ድሪባ እባላለሁ። ትርጉም በጌቾ ይመቻቹ ወይም ኢትዮጵያን እግዚአብሔር ይባርካት በሚለው ይታወቃል። እነዚህ ነገሮች ሌጀንድ ሆነዋል። ፊልም ሲጀምር ማንም ሬዲዮም ላይ ምንም ሳይባል እኔ ነኝ ትርጉም በጌቾ ይመቻቹ ያመጣሁት። ኢትዮጵያን እግዚአብሔር ይባርካት ደግሞ ፊልም ሲያልቅ ያመጣሁት ማለት እነዚህ መለያዎች ናቸው። እነዚህ በቃ መለያዎች እና ደግሞ ማስታወቂያ የፊልም ማስታወቂያዎች ላይ ቆርጦ አውጥቶ ዋሴ ሪከርድ አፈንዝጋጎቴ የሚለውን በማስገባት ያ በጣም ሰዎች ያውቁታል። በዛ ነው የምታወቀው። ስማ ሱሪያ እንዴ ጓደኛ መጣ። እንኳን በደህና መጣ ወደ ቦምቤ ወዳጄ። አንተስ? እኔ እንኳን ያው ተርጓሚ ቃሲም መካ በሚል ታወቃለሁ። በተለይ ሁሉም ስራዎች ላይ የፊልም ርዕስን በመተርጎም እንዲሁም ዘፈኖችን በመተርጎም ከትርጉሙ በተጨማሪ እነዚህ እኔን ዩኒክ ያደርገኛል። ወይም ቃሲም መካ የሚለው ከስሙ በተጨማሪ ቃሲም ስራ ላይ ርዕስ ይተረጉማል፣ ዘፈን ይተረጉማል፣ ባዮግራፊ ያስረዳል የአክተሮችን የምትለዋ ጭማሪ እኔን በለየት ተደርገ እታወቃለሁ እና ያው ተርጓሚ ቃሲም መካ እባላለሁ። ለማንኛውም እድሉን ስለሰጠሽኝ በጣም እናመሰግናለን። ሊገባኝ አልቻለም። ሱሪያ ምን እያደረግህ ነው? በቃ የተባልከውን ብቻ ነው ማድረግ ያለብህ። አንድ ቆንጆ ሴት ማግኘት ከባድ ነው፣ በጣም ከባድ ነው እንጂ ቦምቤ ላይ እኔ ልነግስ ነው የመጣሁት። ምን ያህል ፊልሞችን ተርጉማችኋል? አሁን በቁጥር ለማወቅ ይከብዳል። ለምንድን ነው የሚከብደው መሰለሽ? ረጅም ጊዜ ስለሆነ በትንሹ ከ15 ዓመት በላይ ሆኖ እና ስንቱን እንቆጥረዋለን። ከዛ አንፃር ነው። አንተ ታውቀዋለህ? አላውቀውም። ያው መጀመሪያ አካባቢ ብርቅ ይሆንብሽና ትጽፊያለሽ እና የምታውቂው ይመስልሻል። የሆነ ነገር ለመያዝ ትጥሪያለሽ። ወደ 1000 ምናምን አካባቢ ከደረስኩኝ በኋላ ወደ መቁጠሩን ተውኩና መተርጎሙ ላይ ብቻ በረታሁኝ። መልካም። ወደ ኋላ መለስ ስላደርጋችሁና ህንድ ፊልም መተርጎም አጀማመራችሁ እንዴት ነበረ ወደ ትርጉም ስትመጡ? ኦኬ፣ ህንድ ፊልም እንግዲህ ያው እኛ ሀገር እንደሚታወቀው በጣም አፍቃሪ አለው፣ በጣም ተመልካች አለው። ሁሉም ሀገር ላይ ብዙ ሀገር ላይ ቢኖርም ማለት ነው ከዩሮፕ ቀድሞ አፍሪካ ውስጥ በጣም ተወዳጅ ነበር። ምክንያቱም አኗኗራቸው፣ ባህላቸው፣ ብዙ ነገራቸው እኛን ስለሚመስል ማለት ነው። ያ ነገር ደግሞ ምን አድርጎታል? ህንድን ኢትዮጵያ ውስጥ በጣም ተመልካች እንዲኖረው አድርጎታል። ያው ከድሮ ከሲኒማ ኢትዮጵያ ሴጣን ቤት ምናምን ከሚባለው ጊዜ ጀምሮ ከነ ማዘር ኢንዲያ ምናምን ጀምሮ በጣም ተመልካች ነበረው የህንድ ፊልም። በጊዜ ሂደት እንግዲህ እነሱ በሰባዎቹ አካባቢ ነው፣ በ80ዎቹ በየቪዲዮ ቤቱ ዴክና ካሴት ተደርጎ ሰዎች ማየት ጀመሩ። ከዛ በኋላ አሜሪካው ፊልም ብዙዎቹ ስለሚገባቸው ህንዱ ቢገባን የሚል ፍላጎት መሰለኝ የሰው ኢንተረስት ፊልሙ ማየት ብዙ ሰው ማየት ጀመረ። የተመልካቹ መብዛት ደግሞ ፍቅርሽ እንዲጨምር ያደርጋል፣ ብዙ ቦታ ስለምታገኘው ማለት ነው። እና እኛ በምናይ ሰዓት ያው እኔ የለመድኩት አንድ አብደላ የሚባል ህንዳዊ ነበረ። እኔ እሱ በሚተረጉም ሰዓት ከሰፈሬ ወጥቼ ሌላ ቦታ ሳይ ያንን በትርጉም በማይ ሰዓት ለመድኩ። ከዛ በኋላ የራሴ ቪዲዮ ቤት ከፈትኩና ደግሞ መተርጎም ጀመርኩ። ስማ ሱሪያ፣ እኔ ወደ ስራ ልሄድ፣ አንተ ጋር ብር አለ? እንካ 100 ብር ቤት ውስጥ ስሩ አለ፣ ምግብ ሰርተህ እዚህ የሀገር ውስጥ ምግብ አለ፣ በልተህ ተኛ። እኔ እንኳን ተርጓሚ እሆናለሁ ብዬ አስቤም አላውቅም ነበር። ግን አሁን በዚች ጋር እንደዚህ ዞር ብንል ስለ ሺዳቢ አሁን አሜሪካ ነው ያለው፣ የኢቲቪ ጋዜጠኛ ነው፣ እንግሊዘኛ ፊልም ይተረጉማል። ትንንሽ ልጆች አያስገባም ነበር በወቅቱ። እኔ ደግሞ ያኔ ትንሽ ነበርኩ እና አንድ ቀን ጋዝ ላከኝና አስቀምጬው እንዳለ ረስተውኛል። ውጣ አላሉኝም። አስታውሳለሁ ፊልሙ ፈርስት ናይት የሚለውን ፊልም ከጽሁፉ ጀምሮ ኦል ካራክተር ከሚለው ጀምሮ ሲተረጉም አይቼ እንደዚህ ሰውዬ በሆንኩ አልኩ። በዛው ተመስጬ ተርጓሚ ለመሆን ችያለሁ ማለት ነው። እና እኔና ወንድሜ ቃሲም አንድ ባች ነን።
አንድ አካባቢ ነው የጀመርነው። በጣም ህንድ ፊልም ተቀባይነት እንዲኖረው ደግሞ ሰዎች በድርጊት ምን እንደሆነ ያውቁታል። ትርጉሙን ቃል በቃል ከኛ ሲሰሙ ወደውት ለማየት ይችላል ማለት ነው። ከፊልሙ ድርጊት ተነስታችሁ ነው የምትተረጉሙት ወይስ ቋንቋውን ትክክለኛ ቋንቋውን ችላችሁት ነው የምትተረጉሙት? በሀሜት ደረጃ ስላለ በጣም ጥሩ ጥያቄ ነው። አንዳንድ ጊዜ ምን አለ መሰለሽ አንድ ህንዳዊ አስቀምጠን ብናናገረውና ብንግባባ ምን አክሽኑን አይተን ነው ድርጊቱን አይተን ነው ምኑን አይተን ነው ከአንድ ግለሰብ ጋር መግባባት እንችላለን። አንድ ህንዳዊ አናግረን የምንፈልገውን ነገር ጠይቀን ቤቱ ብንገባ በልተን ጠጥተን ለማደር የሚያስፈልገውን ነገር እንጠይቃለን። ከራበኝ ራበኝ ማለት እንችላለን፣ ከጠማኝ ጠማኝ ማለት እንችላለን። ይሄ በድርጊት አይገለጽም ማለት። እንደገና ደግሞ የኔ ትልቁ ጥያቄ ማለት ነው ህንድ ፊልም እንደምታውቂው ረዘም ይላል። ከ2 ሰዓት በላይ ርዝመት አለ። ያን ሁሉ ሰዓት ቁጭ ብለሽ ግምት ልትተረጉሚያቸው ምሳሌ አሁን ቀንጨብ አድርገን በሰራ ነው እንትን ላይ ካይሽ ከድርጊቱ ጋር የማወራው ነገር አይሄድም። ያ ሁሉ ሰዓት በፍጥነት የሚወራው ድርጊት ሊሆን አይችልም። ለምን እነሱ ያወሩ ነበር። ተረዳሽ ያር ሜኩች ከህና ቻት ይሁን ሲል እኔ የሆነ ነገር መናገር ፈልጋለሁ እንደሚል እየነገርኩሽ አንቺ ጎግል ብታረጊ ወይ ጎግል ትራንስሌት ላይ ብታይ ዛሬ ላይ በጣም ሲምፕል ነው። በትክክል ቃሉን እንደምናቅ ማረጋገጥ የሚቻልበት ብዙ መንገድ አለ። ግን እንደዛም ሆኖ የማይታመን ከሆነ ያው ጭንቅላቴ ነሽ ስንት ጊዜ አሻትልሽ ሊጋባሽ አልቻለም። እንዴ ስነግርሽ ምን እያልክ ነው? ዝም በይ። ሁሉ ጊዜ ድራማ ሰራልሽ ሶሪ ማቲም እናንተ ማታ ስልክ ደውለሽም እንኳን አትናገሪም። ወንድሜ እንዳለው ረጅም ሰዓት ነው 3 ሰዓት በትንሹ 2 ሰዓት ነው። 2 ሰዓት ሙሉ ቃል በቃል መነጋገር ሳያውቁ ሊሆን አይችልም። ከዛ ውጪ ደግሞ ምንድነው መሰለሽ ቋንቋውን እየሰማሽ እየሳቅሽ ኮሜዲ ሲሆን እኛ እየሳቅን ተመልካቹን እያሳቅን የሚያሳዝን ሲሆን ትራጀዲ ልክ እንደዛ ካራክተር ውስጥ ገብተን ስንናገር ሰዎችም ይረዳሉ። ሌላ ደግሞ ልክ እንዳንቺ ብዙ ሰዎች ጥያቄ የነበራቸው ሰብታይትል ያለው ፊልም ይዘው መጥተው ተርጉሙ ይሉልና እንግሊዘኛ ሰብታይትል በሰብታይትሉ ማረጋገጥ ችለዋል ማለት ነው። በ98 ዓመተ ምህረት ይመስለኛል ኢቲቪ ላይ እንደዚህ ቀርቤ ነበር። ኢቲቪ ላይ ቀርቤ ልክ ያንቺ አይነት ጥያቄና ሌላ አንደኛው ጥያቄ ምናልባት ልጠይቂኝ ስለምችይ ብዬ ነው። ህንድ ፊልምና ከረሜላ ለህፃን ነው የሚባል አባባል ነበር። ያ ነገር ቀርቷል። ለምንድን ነው የቀረው መሰለሽ? እኛ ትርጉም ከጀመርን በኋላ የአማርኛ ፊልም ራሱ እድገት አሳይቷል። አንድ እርምጃ ወደፊት ተራምዷል። ከቀረጻው አንስቶ ከዳያሎጉ አንስቶ ከሴታፑ ከጌታፑ አንስቶ ከኛ በኋላ ከትርጉም በኋላና ከዛ በፊት ያለውን ማነጻጸር ትችያለሽ። እና አማርኛ ፊልሞችም በአብዛኛው 60-70% ከሱ ይኮረጃሉ። ህንድ ፊልም የሚናቅ አይደለም። ለምንድን ነው የማይናቀው? ፊልም ማለት ራሱ ትርጉሙ በግሪክ ወርድ ፌክ ማለት ነው። ካሜራ ማለት ለምሳሌ በግሪክ ቋንቋ ጨለማ ማለት ነው። ይሄን አሁን እኛ ከፊልም ነው ያወቅነው፣ ወይ ካሜራ ትምህርት ቤት ወይ ሌላ ቦታ ከፊልሙ ትርጉም ውጪ። አዎ ምንድነው ህንድ ፊልም ድርጊታቸው ላይ አሁን አክሽን በሚሰራበት ጊዜ ይጋነናል። ሁላችንም እንደምናየው ግነት አለበትና ሰው ደግሞ በቃ ፌክ ነው ህንድ ፊልም አሁንም ታያለ ምናምን ይባላል። እውነት ነው ታያለ የውሸት ነው ምናምን ይባላል። እና ከሱ አንፃር ይመስለኛል ግነት ስለሚበዛው አክሽኑ ምናምን ሁሉም ነገር ይጋነናል ይመስለኛል። አዎ ግነቱ ልክ ነው። ምንድነው መሰለሽ ህንድ ፊልም ሲሰራ በመጀመሪያ ደረጃ ለሀገራቸው ህዝብ ነው የሚሰሩት እና የሀገራቸው ህዝብ ፊልም ምን እንደሆነ ያውቃል። እኔ እንደነገርኩሽ ፊልም ፌክ ነው እንጂ ሀቅ አይደለም። ግን የዚህ የጋዱን ዓለም ማንጸባረቂያ ነው እንጂ እውነተኛ ላይፍ አይደለም። ለምሳሌ መጽሔት የምናነብ ከሆነ አርቲከል ይባላል አይደል? መጽሔት ወይም ደግሞ የጋዜጣ ጽሑፍ አርቲከል ነው። የፊልም ደግሞ ስክሪፕት ነው። ያንን በአካል ታሪኮችን የጥንት ሊሆን ይችላል እውነተኛ ታሪክ ወይ ደግሞ ልብ ወለዶችን በቪዥዋል መልክ ማቅረብ ነው። ግነቱን የሀገራቸው ህዝብ ይወድላቸዋል። ግነቱን ማለት ኮሜርሻል ነው፣ ለገበያ ነው። ገብቶሻል አይደል? አሁን ግን ዓለም አቀፍ ሆኗል። ዓለም አቀፍ ሲሆን ምንድነው ግነቱ አለ፣ ካልቸራቸው ነው። ግነቱ ምን ይባላል መሰለሽ? በፊልም ቋንቋ ለምሳሌ ሜሎዲ ድራማ የሚባል አለ ቲያትር ቤት ውስጥ። በሜሎዲ ድራማ ለቅሶ ራሱ በግነት ነው፣ ዳይሎግ በግነት ነው፣ አክሽኑም የሚገለጠው በግነት ነው ማለት ነው። አክሽን ሮማንስ እንዳለው አድቬንቸር እንዳለው ይሄኛው ሜሎዲ
ዘርፍ ነው ማለት ነው። የወንጀል ሀሳብም የሰው ጭንቅላት ውስጥ ከመጣ የውሻ ሞት ነው የምሰጠው። የማፊያ ዓለም ውስጥ የማንም ጥላ አያርፍም፣ እንዲያርፍም አላረግም። ሌላኛው ምንድነው አንድ እንዳረሰው የምፈልገው ነገር እኛ ነገሮችን የምናየው ከኛ ካልቸር፣ ከኛ አኗኗር፣ ከኛ ፍላጎት አንጻር ማየት አለብን ብዬ ግን ማምነው ከነሱ ካልቸር፣ ከነሱ እይታ፣ በነሱ መነጽር ብናየው ሲኒማቸው በጣም ፐርፌክት ነው። ከሆሊውድ ቀጥሎ በሆሊውድ ነው ያለው። ለምሳሌ እንግሊዝ ውስጥ ፊልም ይሰራል፣ ሽልማት ላይ ግን ሲቀርብ በአብዛኛው በሆሊውድ ነው የሚሸለመው፣ አካዳሚ አዋርድ ማለት ነው። ሁለተኛው ግዙፍ ኢንዱስትሪ የቦሊውድ ነው። በተለይ ደግሞ እኛ ሀገር በብዛት የሚናቁት ወይ የሚሰደቡ የነበሩ ህንድ ፊልሞች ረፍደው ነው የሚደርሱት። ምሳሌ 1995 የወጣ ፊልም እኛ በ2000 ነው ስናይ ነበር፣ ወይ 4 ዓመት ወይ 5 ዓመት ረፍዶ ነው ይደርስ የነበረው። በሰዓቱ ደርሶን አያውቅም። ለምን? የዛን ጊዜ በነበረ ሁኔታ ማለት ነው። ዛሬ ላይ ግን ቴክኖሎጂ ቀላል ነው። ትናንት የወጣ ፊልም ዛሬ ይገኛል። ስለዚህ አሁን ዛሬ በዛሬ ስናየው አፕዴት ነው። ገባሽ? በድሮ አባባል ጥሩ ነገርን መተው የለብንም። ምሳሌ በድሮ የብዙ ሰዎች ልጅነት ውስጥ ብዙ ሰው ብትጠይቂው ከአሜሪካ ፊልም ይልቅ የሳቀው በህንድ ፊልም ነው፣ ያዘነው በህንድ ፊልም ነው፣ ያለቀሰው በህንድ ፊልም ነው። በቃ እንትኑ የልጅነቱ ኤቭሪ ስቴፕ ውስጥ ማለት እያንዳንዱ ስቴፕ ላይ ህንድ ፊልም አለ። የፍቅር ፊልም ሲነሳ ህንድ ናት። ሻሩክን ሳይጠራም ያልፋለን። ማዘሪያን ዲስኮ ዳንሰርን ማይል ይሄ ነው ስራ ማለት ይሄ ነው። አይሽ አንድ ሰው ውስጥ ገብቶ ለረጅም ዓመት እየተሰደበም ይሁን እየተሞገሰ መኖር ችሏል። ይሄ ማለት የስራቸው ትክክለኛነት የህንድ ሲኒማ ተጽዕኖ ኢምፓክት ይባላል። ኢምፓክት በግሪክ ወርድ ምንድነው? ጫና ማድረግ ብቻ ሳይሆን ሰብሮ መሄድ ነው። ዱባይ ውስጥ 3ኛ አጋይ ቋንቋ ሆኗል ህንድኛ ማለት ነው። በዚህ ምክንያት እዚህ አሁን የሆኑ አንድ ሁለት ልጆች ብጠራና በህንድኛ ባናገራቸው መልስ ይሰጡኛል። የፊልሙ ጫና ነው። ከአንድ ፊልም ደግሞ በጣም ብዙ ጊዜ መጥፎ ነገር ሰዎች ተምረዋል ብዬ አላምንም። ቤተሰብ ማክበር፣ ፍቅር፣ ሙዚቃ ባህላቸው ከኛ ጋር ይመሳሰላል። እኛ ጋር አሁን ካየሽ ብዙ ቤተሰቦች አንድ ላይ ተሰባስበው ቢኖሩ ደስተኛ ናቸው፣ እንደው አቅም ካልቻለ በስተቀር። ህንድ ፊልም ደግሞ እያንዳንዱ እንትን ላይ ካየሽ ከቤተሰብ የመነጠልን አያሳይም። ብዙ ጊዜ ከቤተሰብ ጋር አብሮ ለመኖር የሚደረግ ትግልን ነው የሚያሳየው። ኢቭን ፍቅርን፣ አንድ ላይ በመኖር የሚገኝ ጥቅምን፣ የሚገኝ ደስታን በደንብ ይሰብካሉ፣ ያሳያሉ። ከዚህ ጋር አያይዤ ልጠይቃችሁና ብዙ ጊዜ ፊልሞችን ስተረጉሙ ገጸ ባህሪውን ሆናችሁ ነው እንትን የምትተረጉሙትና ደጋግማችሁ ያንን ፊልም ታዩታላችሁ ወይስ እንዴት ነው? የትወና ብቃታችሁ ትወና ትችላላችሁ ማለት ገጸ ባህሪውን አሁን ሻሮክን ከሆነ የእሱን ስሜት ነው እሱን እያየ ነው የሚመስለው። ገጸ ባህሪውን ሆናችሁ ነው ትወና ተምራችኋን ከዚህ በፊት ወይስ ደጋግማችሁ በማየት የቻላችሁት እንደዚህ እዛ ስሜት ውስጥ የምትገቡት? ደጋግመን በማየት ተር ውስጥ እንገባለን። ደጋግመን ስንል ትወና እኔም እሱም አልተማርም። አንቺ እንዳልሽው እኔና እሱን ለየት የሚያደርገን ብዙ ተርጓሚዎች አሉ። እኔና እሱን ለየት የሚያደርገን ምንድነው? ከፍ ሲሉ ድምጻችን ከፍ እናደርገዋለን። ረገጥ አድርገው ሲናገሩ ረገጥ አድርገን፣ ቀዝቀዝ ሲሉ ቀዝቀዝ አድርገን፣ ኮሜዲው ፓርት ላይ ላለመሳቅ እንታገላለን። እንደዚህ በማድረግ ራሳችንን ትወና አሰልጥነን ነው ይገባል። ሳቁሉ አምጦ የሚገባ ሳቃል ኦፊስ ብታረጊ ያው እንታገላለን እንጂ አትይዥው ይገባል። የተለያየ እንትኖች አሉ እንደ ካራክተሩ። አሁን ቅድም እንዳልሽው የኛ ድምጽ ስለሆነ በሰዓቱ መቅረጽ የሚቻለው ድምጽ ስለሆነ እንጂ የምናለቅስበትም እንትን አለ። ኢቭን ለመተርጎም ተናንቆሽ ቃል አልወጣ ብለሽ አያውቅም ስታወሪ። በቃ ያ ክስተት በቃ ይተናነቅሽና ጥሩነቱ ምንድነው ማቆም መቻሉ። በቃ ስንቀዳ በሚሰራ ሰዓት እናቆመውና ትንሽ ትንፋሽ ስበን እንመለሳለን እንጂ ብዙ አይነት ፊልሞች ላይ ምሳሌ ትራጀዲ ሆኖ እኛ አስተዳደጋችን ከእናትና ከአባት ጋር ስለሆነ በእናት በአባት በእህት በወንድም የተነሳ ታሪክ ስናይ አንችልም፣ ስሜት አይደለም እና ያ ነገር በቃ እንትን ይልሻል፣ ስሜት ያደርግሻል። ወደድሽም ጠላሽም ማለት አንድ ሰዓት 2 ሰዓት ያልቁጭ ብለሽ አንድ ታሪክ እየተረጎምሽ እየሰማሽ ተይውና እየተናገርሽ እየተረጎምሽ ደግሞ ሙሉ ለሙሉ ዳይቭ አድርገን ነው የምንገባው እና ያ ስሜት
ኢቭን አንዳንድ ጊዜ መተርጎም አለ መተርጎሜን ሁሉ ጸጥ ብዬና ያለፍኩት ወይስ ተርጉሜዋለሁ ብዬ እስከምደነግጥ ድረስ እመሰጣለሁ። ለምን ፊልሙ መጣ እኛ ጀመር ነው ወደ ትርጉም ገባን። ቀድመንሽ የምታዩ ነገር የለም። ከዛ በኋላ ምንም አማራጭ የለውም። እንደገና ደግሞ ደጋግመሽም ብታዩ ራሱ ማለት ነው። ምሳሌ በቪዲዮ ቤት ደረጃ ድሮ የተረጎምናቸው በሲዲ ስንሰራው ያን ኢሞሽን ወደ ኦዲየንሱ ለማምጣት ስትታገይ ምን ውስጥ ገበያለሽ? ወደ ታሪክ ውስጥ ገበያለሽ። ኢቭን ማየትሽን 30 ጊዜ አይተሽ ሊሆን ይችላል። 31ኛ ጊዜ ግን በሲዲ እየሰራሽ ነው። እዛ ጋር ጭራሽ 30 ጊዜ ያየ ሰው አንመስል ወይ 20 ጊዜ ያየ ሰው በጣም ውስጥሽ ይገባልና ይሄን ያ ልዩ ያደርገዋል። እኔ ደግሞ እዚህ ላይ መጨመር የምፈልገው ምንድነው እንግሊዝ ውስጥ ቲያትር ቤት ምን ይባላል? ቲያትሩን ሰርቶ ማሳየት ብቻ ሳይሆን ስሜቱን ተመልካቹ ላይ ማጋባት አለብህ ይባላል። አንድ ተናጋሪ ወይም አንድ ሰባኪ መድረክ ላይ ወጥቶ ሚሊዮኖችን ከማሳመን በፊት ቴብል ላይ ያሉትን ማሳመን መቻል አለብህ ይባላል። በወሬ አይደለም፣ ስሜቱን በማጋባት ነው። ያለምንም ግነት የምነግርሽ እኛ ስንተረጉም አንዳንዴ ዞር ብዬ ሳይ ሰዎች ያለቅሳሉ ስሜት ውስጥ ገብተው። ቀድመን ግን ካራክተር ውስጥ ጠልቀን የምንገባው እኛ ነን። መጀመሪያ ይጋባብናል፣ ከዛ በኋላ ነው። አንድ ፊልም ትላንትና ብትሰሪው ዛሬ ትረሻዋለሽ። ግማሽ ላይ ምን እንደሚሆን የምታውቂው የሆነ ነገር እንደሚከሰት ነው እንጂ ምን እንደሚናገር አይመጣልሽም። ለምን? ስሜት ውስጥ ስለምትገቢ ማለት ነው። ከእንደገና ሰስፔንስ ነው የምትሆኑ። የአንድ ፊልም አሪፍነቱ ይሄ ነው ባይነኝ። በጣም ብዙ አይነት ገጠመኝ አለ። ኢቭን አሰሩኝ ብዬ ያለቀስኩበትም ጊዜ ነበር። እስኪ እንደው በዚህ አጋጣሚ የዘጠናዎቹን ትውስታዎቻችሁን እስኪ ትንሽ አጋሩ። ገጠመኞች ትውስታዎቻችሁ በዙሪያው በምትተረጉሙበት ጊዜ ያጋጠማችሁ ገጠመኝ በጣም ብዙ መቼ ዘጠናዎቹ በጣም ደስ የሚል ጊዜ ነበረና አይ ያው በጣም የተለያየ ገጠመኝ አለ። በተለይ ቪዲዮ ቤት ላይ በምትሰሪ ሰዓት ብዙ አይነት ገጠመኝ አለ። ከዛ ውስጥ ያው የምታስታውሹን አንድ ሁለቱን ለመናገር ያህል ማለት እኔ ማረሳው ብዙ አይነት ገጠመኞች አሉ። ግን አንዴ ደርከን የሚል ፊልም አለ። በጣም እንትን ነው ያው አንድ የሆነ የደሃ ታሪክ ነው። የሆነ የደና ቤተሰብ ሴት አፍቅሮ ምናምን ነገር ብቻ ያለ ታሪክ ነው። በጣም የሚወደድ ነው። እኛ ሀገር ሁሉም ሰው ያውቀዋልና ያን ፊልም ተርጉሜ በጨረስ ሰዓት በጣም ብዙ ሰዎች አድናቆታቸው የሚገልጹት የሰፈር ልጆች ስለሆኑ አጨብጭቦ ነው የሚያልፉት። እና አንድ ሰው ቀጥ ብሎ ሲመጣ ምኑ ጋር ተሳስቻለሁ ምናምን ብለሽ ነው የምትደነግጪው። እና ተለቅ ያለ ሰው ነው። ቀጥ ብሎ ወደ እኔ ሲመጣ ሁሉም እየወጣ ባለበት ሰዓት እሱ ወደ እኔ ሲመጣ በጣም ነው የተደናገጥኩትኝ። ከዛ በቃ ምን ሊለኝ ነው ብዬ ትያልኩ እያለ ደራሲውን እንኳን አላውቀውም፣ ግን አንተን በጣም ነው የማመሰግን ብሎ አፕሪሼት አድርገው ሲጨብጠኝ በጣም የመደናገጥም የመደሰትም እንትን አለና አንድ እሱ ነው። ሁለተኛ ደግሞ በጣም የሚያሾፉ ልጆች ነበሩ። ኢቭን ትርጉሙን መስራት እስከሚያቀትሽ ድረስ አንደኛ ታውቂያቸዋለሽ፣ የሰፈር ልጆች ናቸው። በጣም ይቀልዳሉ። አላሰራ ይሉኝ ነበርና መሐበቴን የሚል የሻሩክ ፊልም የወጣ ሰዓት በቃ በጣም በደስታ ነው ይዤ መጥቼ። በነገራችን ላይ የሻሩክ አድናቂ ነኝ በጣም እና የሱ አዲስ ፊልም ወጣ ሲባል በደስታ ነው ይዤ መጣሁትና ይዤ መጥቼ ለጠፍኩኝ ምናምን በቃ መተርጎም ጀመርኩኝ ማለት ነው። እየበጠበጡ በቃ ሰልችቶኝ ታውኳቸውና ፊልሙን መተርጎም ጀመርኩኝ። ከዛ እየበጠበጡ ማለት በቃ ወደ ካራክተሩ ሲገቡ ወደ ኢሞሽኑ ሲገቡ ልጆቹ ድምጻቸው ሊሰማ አይደለም አይናቸው አይታይም። በቃ እንትን ብለዋል፣ ድብዝዝ ብለው ጸጥ ብለዋል። እና መጨረሻ ላይ በጣም ኢሞሽናል ሆነው ማልቀስ ጀመሩና ከዛች ቀን ጀምሮ ማለት ነው በእኔ አሹፈውም አያውቁም በጥብጠውኝም አያውቁም። እና እስቲል አሁንም ድረስ በጣም አድናቂዎቼ ናቸው። ኢቭን ይዋሸናል ከሚለው የምሩ ነው ወደሚለው ማሳመን ይችላል። ፊልም ግን ስተረጉሙ ምን ያህል ገቢ ታገኛላችሁ? አንድ ፊልም ተርጉማችሁ ያሁኑ ነው ያሁኑን ሳይሆን የበፊቱን ነው የበፊት እንኳን ምን እንደ ጊዜው በእርግጥ አሪፍ ነው። በሰዓቱ 50 ብር ብዙ ነበረ። 50 ብር ቆርጦ ነው ቪዲዮ ቤት የሚገቡት። ላይቭ ነበረ ያን ጊዜ አይደለም። ላይቭ 50 ሳንቲም ለፊልም የሚከፈለው 50 ሳንቲም 50 ሳንቲም። ኦኬ በቪዲዮ ቤት ደረጃ ነው። በቪዲዮ ቤት ደረጃ ያው 5 ብር 8 ብር 10 ብር ድረስ ይከፈል ነበረ። የእናንተስ ገበያ አይዋ እኔ የራሴ ቪዲዮ ቤት ነበር የምሰራው። እኔ ትርጉም ካወኩኝ በኋላ የራሴን ቪዲዮ ቤት ከፍቼ ነው ሰራ የነበረው። እኔ ጋር ግን የሚሰራ የነበረ ልጅ ነበር ጓደኛዬ። እኔ ቪዲዮ ቤቱን እሰራለሁ አንተ ትርጉሙን ስራ ብዬው 10 ብር እየከፈልኩት ይሰራ ነበር። እኔም ደግሞ ከተዘጋብኝ በኋላ ወደ ሳሪስ አካባቢ ሰርቻለሁ። የዛን ጊዜ 15 ብር ይከፈለኝ ነበረ። 2 ወር ያህል ሰርቻለሁ ተዘግቶብኝ እስኪከፈት ማለት ነው። በስንት ዓመተ ምህረት
እኔ የዛን ስንት 95 96 አካባቢ ለዛ ነው 15 ብር ይሆን ለዛ ነው 15 ብር ይሆን። እኔ ለመጀመሪያ ጊዜ የተከፈለኝ የማስታውሰው መገናኛ 8 ብር እና 8 ብር ያኔ በጣም ብዙ ነው። 94 ዓመት በማን ነው 93 94 ናሴ አካባቢ ነው የጀመርነው። 93 በቀን ገቢ ማለት ነው አይደለም፣ በአንድ ፊልም 3 ሲሆን አስቢ በቃ ባስ 15 ሳንቲም ነበር በ94። እሺ እና ቀይ ወጥ 250 ነበር መገናኛ። ቀይ ወጥ 250 ነበር። አስቢ 20 ምናምን ብር ሰርተሽ 5 ብር አተውጪ ብር በብር ሆነሽ ነው ማለት ነው። ዋጋ ነበረው ዋጋ ነበር። ሰውም አሪፍ ነበረ። ምግብ ቤት ስትገቢ ተከፍሏል፣ ሻይ ቤት ስትገቢ ተከፍሏል። እኔ እንደውም ተርጓሚ ያደረገኝ እሱ። ታደንቁት የኢንዳክተር ሻሩክ ብላኛል። አዎ በደንብ ያ ማለት ግን ሌላውን እንጠላለን ማለት አይደለም። እሺ አይ ነው እንደዛ በጣም ነው የምወዳቸው። ግን ስፔሻሊ አንድ እንትን ይሻላ በቃ እኔ እንደ አይድል ብዙ ነገር ተምሬያለሁ። ብዙ ነገር አነቃቅቶኛል። ለኔ ሁሉ ጊዜ ሞቲቬት መሆን ስፈልግ የሱን አንድ ፊልም ካየውኝ ከድብርት እወጣለሁ፣ ከጭንቀት እገላገላለሁ። አንድ ሙዚቃው ራሱ ለኔ ሞቲቬሽን ቪዲዮ ነው። እኔ ሰለማንና የአሚር አድናቂ የሁለቱ አድናቂ ነኝ። አስቀድሞ ወንድሜ ተናግሮታል። ሌሎቹን እንጠላለን ማለት አይደለም። ለምሳሌ አሁን አጃይ ዴቭገን የሚባል አክተር ትንሽ ገነን ይልብኛል ከሌሎቹ ማለት በጣም በሳል ድብድብ ላይ ነው የሚገንብህ አይደለም ችሎታው እነሱን ባደንቃቸውም እሱ በጣም ወጣ ያለ ያው መናገር ስላለብኝ። አሁን ደግሞ ከተረጎምካቸው ፊልሞች ርዕሱን ጠቅሰልኝ አንድ ሙዚቃ መቼስ እንደ ፊልም ሙዚቃ 1-3 ሙዚቃ ይታወቃል መሀል ላይ ይገባና ሙዚቃዎቹን እስኪ በሉልኝ። ሴክሬት ሱፐርስታር ከሚለው ከአሚር तेरी ही बोली बोलूंगी मैं, तेरी ही पानी पाऊंगी मैं, तेरे इश्क दा झूला बहन के मैं तुझ में ही रंग जाऊंगी። ያ በእርግጥ አሁን ሰሞኑን ቲክቶክ ላይ የሆነ ተደጋጋሚ ስሰማው የቆየ ነው። ግን እንትን ያለኝ የሆነ ቴሬናም ላይ ያለች ዘፈን አለች እና የእሷን ትንሽ መግቢያዋን ላንጎራጉርና እንትን ይበልሽ ዛሬ ስለሆነ እንጂ ሙሉን ነበር የምለው። ጉሩ ስለያዘ ነው ዛሬ። እሺ ትንሽ ድምጼም ወፈር ብሏል፣ የጌቾን መስሏል። ቴሬ ናም हमने किया है जीवन अपना सारा सनम, ओ जीवन अपना सारा सनम, प्यार बहुत करते हैं तुमसे, इश्क है तू हमारा सनम, ओ इश्क है तू हमारा सनम। በደንብ ነበር። አይ ጥሩ ድምጽ አላችሁ። ገብቶናል። ሶሪ አይ አይደለም፣ እኔ በደንብ ስለማልሰማ ለዛ ነው እንጂ በኋላ መስማት አለ። ድምጽና መስማት እኮ አይከብድም። አንዳንድ ቃላቶች እኮ ብዙ ፊልም ከማየታችን የተነሳ በዘጠናዎቹ አንዳንድ ቃላቶች አሁን ይሄንን እርግጠኛ በጣም ብዙ ሰው የሚያውቀው ነመስቴ ምናምን ግድ ነው። ነመስቴማ ሰላም አማርኛ ሆነ። አማርኛ ሆኗል። አሁንም በዚህ ሙያ ላይ ነው የተሰማራችሁት? አሁን ምን እየሰራችሁ ነው የምትገኙት? እኔ እንኳን ያው እዚህ ሙያ ላይ ያለው የሚባል አይደለም። ያለፉት ወደ 8 ዓመት ምናምን አካባቢ ከትርጉም ስራ ርቅ ያለው ኦልሬዲ ወደ ሌላ ስራ ህንጻ መሳሪያ ነው የምሰራው። ነጋዴ ሆኛለሁ ማለት ነው። እና ግን የሆነ እንትን ያስቀመጥሽው ነገር የሰራሽው ነገር የሰው እንትን አለ። እኔ ለስራው በጣም ፍቅር ነበረኝ፣ በጣም ቦታ አለኝ። እስቲ አሁንም ድረስ አውጥተሽ ማጥሁን ያህል ማለት ነው። እና ወደ 20 ምናምን ዓመት በትርጉም ስራ ቆይተሻል ማለት ከዛ ፊት ደግሞ ወደ 6-7 ዓመት ተመልካች ነበርኩ። የህይወትሽን ሰፊ ፓርት የያዘ ነገር ነውና በቀላል ትረሻዋለሽ ማለት አይደለም። እንደዛም ሆኖ ባለኝ ጋፕ ከሰው ከኦዲየንሱ ጋር ለመገናኘት በተለያየ በፌስቡክም በዩቲዩብም እየሞከርኩ ነበር። አሁን ደግሞ ቲክቶክ ላይ መጥቻለሁ። ቲክቶክ ላይ ያው ከጓደኛዬ ጋር አብረን ብዙ ነገር ለመስራት እያሰብን ያለ ነው። እንደ አላህ ፍቃድ እንግዲህ ያው ወደፊት እየሰራን እንሄዳለን። በሌላ ስራ ነው የተዳደርን ያለ ነው። አሁን ላይ እኔ በራሴ እንትን አይደለሁም። እሱ ግን
አልፎ አልፎ ይሞክራል። ግን ያው ትንሽ ባጋጠመው የጤና ችግር ምክንያት ብዙ ቀጥሎ መስራት አልቻለም እና ይሄን ይመስላል። እኔም እዚህ ፊልድ ላይ አልነበርኩም። እኔ እንደውም ቆይቷል አቁሜ ነበረ። ቱሪዝም ውስጥ ገብቼ ነበር። በቱሪዝም ውስጥ በሹፍርና ሰራ ነበረ። ከዛ ቀጥሎ ደግሞ እምነበረድ ፋብሪካ ውስጥ ኤዜነባ ማይኒንግ የሚባል እምነበረድ ፋብሪካ ኃላፊ ሆኜ ለረጅም ዓመት ሰርቻለሁ። ማኔጀር ሆኜ አሶሳ ነው ሳይቱ እና እኔ ቱር በጣም ነው የምወደው። ከዛ አንጻር እዛ ነበረ የምሰራው። ምንድነው አሁን ባለኝ ጊዜ የሕክምና ፕሮሰስ ውስጥ ነው ያለሁት። 4 ጊዜ ኦፕሬሽን ሆኜ አልዳንኩም። ስራ አላሰራ ብሎኛል በሽታው። የሽንት ፊኛ ጥበት በተፈጥሮ ነው የሚባለው። ግራ ይገባቸዋል። የመጨረሻውን እንደውም ባልቻ ሆስፒታል ነበረ የታከምኩት። የራሻ ሆስፒታል ነው። በጣም እየተሰቃየው ስለሆነ ሌላ ስራዎችን እንዳላቁሜ ረጅም ጊዜ ሆኖኛል። ባገኘሁት አጋጣሚ ትንሽ ሻል ሲለኝ ፊልም ለመተርጎም እሞክራለሁ። እሱንም በግድ ነው። ያው እንደ እግዚአብሔር ፈቃድ ጤናዬ ከተመለሰ አሁን ከወንድሜ ጋር ምንድነው እሱ እዚህ ድረስ መጥቶ የጠፍቶ ነው ብሎ ጓደኞቼን አጠያይቆ አይ አለ እንደዚህ ስላመመው ነው ሲባል አጭር ደቂቃ ከኔ ጋር ቲክቶክ ላይ እንትንም በልና አሳውቀን መታከም አለብህ፣ ከታከምክ በኋላ ወደምትፈልገው ስራ ትገባለህ ብሎ እያገዘኝ ያለ ወንድሜ ነው ቃሲም። በዚህ አጋጣሚ እና እንደ እግዚአብሔር ፈቃድ ጤንነቴ ከተመለሰ በተሻለ ሁኔታ ይህንንም ስራ ሌሎችንም ስራ የማስኬድ እቅድ ይዘናል ማለት ነው። ሁለታችን ያው እንትን ነው ማለት ያው ወጣም ወረደም የሆነ ነገር ሰርተናል። የሆኑ ሰዎች ተከትለውናል ማለት ያ ማለት ባለውለታ ነው። ስፔሻሊ ጌች ብዙ ሰው በደንብ ያውቀዋል በድምጹ። ከኔም ቀድሞ ነው ወደ ሲዲ ትርጉሙ የጀመረው እና ብዙ ስራዎችን ሰርተዋል። ብዙ ሰው ያውቀዋል። ኢቭን የኔ ቲክቶክ ቻናል ላይ አካውንት ላይ ብዙ ሰዎች ዲማንድ ያደርጋሉ ጌችን አምጣልኝ ምናምን ነገር እያሉ ማለት ነው። እንደ በዛ አጋጣሚ ስንደዋወል ነው እንደ ታመመ የሰማሁት እና እኔ እንደ ጓደኝነቴ ወይም እንደ ሰብአዊነት መጀመሪያ ሰብአዊነት ይቀድማል። ከዛ ሲቀጥል ደግሞ የሥራ ባልደረባዬ ነው። ከዛ በተጨማሪ ደግሞ ወንድሜ ነው። ለሱ ማድረግ የሚችለውን ያቅሜን አድርጌያለሁ። ከዛ በተጨማሪ ደግሞ እዚህ ቲክቶክ ላይ ያው ብዙ ዋኑ ማወቅ ይኖርበታል በሚል ብዙዎቹ በኮሜንት ሲያነሳሱ አንድ ቪዲዮ ሰርቼ ያው አካውንቱን አስቀምጬ ሰው የሚችለውን እርዳታ እንዲያደርግ ግብዣ አቅርቤያለሁ። ብዙዎቹ እየረዱን ያሉት በጣም ደስ በሚል ሁኔታ ብዙ ነገር እየተባበሩን ያሉት። ግን ያው ወደ ሕክምና የምንገባበት ያህል አልደረሰም፣ ገና ጅምር ላይ ነን። ሌሎች የምትችሉ እንግዲህ አንድ ባለውለታ ነው ማለት ነው ወንድማችን። ስለዚህ ያቅማችሁን ሁላችንም የሆነች ነገር ብናሰባስብ ይህን ልጅ ከብዙ ችግር ማዳን እንችላለን ብዬ አስባለሁ። ያው በጅምሩ ማንኛውም ነገር መቋጨት የሚችለው በትብብር ነው። አንድ ሰው ብቻውን ምንም ነገር ማድረግ አይችልም። ስለዚህ የምጠይቀው የምንችለውን ተባብረን ወንድማችንን ለማዳን ያቅማችንን ተሯሩጠን ይህን ልጅ ወደሚወደው እና በጣም ወደሚያከብረው ስራው መመለስ እንዲችል እናድርገው ነው። አመሰግናለሁ። መልካም። እሺ፣ ቀረ የምትለው ጌች ደግሞ ማስተላለፍ የምትፈልገው ነገር ካለ እድሉን ውስጥ በመጨረሻ ማስተላለፍ የምፈልገው ነገር ምንድነው? ብዙ ሰዎች ያው መታመሜን አልሰሙም አላወቁም ነበር እና በጣም ነው የታመምኩት። እንደዚህ እንደምታዩኝ አይደለም። በጣም እሰቃያለሁ። የተቻላቸውን ሰዎች ተባብረው ራሻ ሆስፒታልም ታክሜ ከበድ ያለ ነገር ስለሆነ ወደ ኮሪያ ሆስፒታል የሚሄድበትን አቅም ባገኝ እና ቢደግፉኝ የሚል ጥያቄ ነው ያለ። ከዛ ውጭ እንግዲህ ኢትዮጵያን እግዚአብሔር ይባርካት ሁልጊዜ ምለው ስለሆነ እንግዲህ እኔ ቀረ ምለው ማመስገን ከሆነ ያው ፈጣሪን መጀመሪያ የፈጠረን አምላክ ለዚህ ያደረሰንን መጀመሪያ ማመስገን እወዳለሁ። ከዛ መቀጠል ቤተሰቦቼን ጠቅላላ በጣም ማመስገን እወዳለሁ። ባለቤቴንም በጣም ወዳታለሁ፣ አከብራታለሁ። ለስራዬ በጣም ክብር አላት፣ በጣም ቦታ አላት፣ ብዙ ነገር ታግዘኛለች። እህት ወንድሞቼንም ሁሉንም በጣም አመሰግናለሁ። የሰፈሬ ልጆችንም በጣም አመሰግናለሁ። እነሱ ባያበረታቱ ይኖረው ያው ይህን ነገር መስራት አልችልም፣ እዚህ መድረስ አልችልም ነበረ። ከነሱ በመቀጠል ደግሞ ያው መላው የኢትዮጵያ ሕዝብ የእኛን ስራ ወዶ ድምጻችንን ወዶ ስራችንን አክብሮ ዛሬ እዚህ ደረጃ ድረስ ያደረሰን የእናንተ ፍቅርና ክብር ነው።
በጣም አመሰግናለሁ ከልብ ያመሰግናለሁ እኔም እንግዶቼ ስለነበራችሁ በጣም ነው ማመሰግናለሁ ተመልካቾቼ እንግዲህ እንደሰማችሁ ጌቾ በጣም በህመም ላይ ነው የሚገኘው ሁላችንም እርዳታን ሚሻ ስለሆነ ሁላችንም በመናገዘው መጠን እርዳታ ብናደርግለት መልካም ነው እንላለን የዛሬው የትንኔት ፕሮግራማችን የነን ይመስል ነበር ሌሎች የቅዳሜ ለዛ ፕሮግራሞች ይቀጥላሉ ነመስቴ ነው የሚባለው አይዋ ነመስቴ